ምንም ቢሆን ልጅ አባት ነው። አዎ ልጅ አባት ነው። እንዲጎዳ ምናምን አዝኖ ወይም ደግሞ በአንተ ምክንያት ታስሮ እንዳይ አልፈልግም። ሲቀጥል ደግሞ ይኸውልህ ደስታ ሩታ አላሳሰርኩትም እኮ ማይሆን ነገር እያሰብክ እንደሆነም ዘምቻለሁ፣ እንደርሼበታለሁ። በጣም ከቅርብ ሰዎች ነገርሽ ደግሞ ደስታ አብርሽ ልታስደብድበው እንደሆነ ሰምቻለሁ። እኔ እንደዚህ አይነት አይምሮ ያለኝ ይመስልሻል? ሩታ ጥሩ ነገሮችን አሳልፈናል፣ ደስ የሚል ጊዜያቶችን አሳልፈናል። ነገር ግን ይሄንን መስመር እያለፍክና እንደዚህ አይነት ድፍረቶችን የምታመጣ ከሆነ እውነቱን ልንገርህ፣ ትናንትና ይሄን ነገር አድረክ አይደለ? ነገ ደግሞ እኔን የሆነ ነገር ከማለት ወደ ኋላ አትልም። ስለዚህ እስከዛሬ ስለነበረ ነገር አመሰግናለሁ። እዚህ ጋር ቢበቃንና ብንጨርስ ይሻለኛል። እኔ ሩታ አዎ ደስታ እኔ ሂድልኛል። እሺ ይቅርታ ሩታ ደስታ ይቅርታ አድርግልኝ። የሁሉ መስዋዕትነት እኮ የምከፍለው ላንቺ እኮ ነው አይደል? ነበረ ግን አሁን ማይሆኑ መስመሮችን እያለፍክ ነው ደስታ። ሩታ በዚህ ልክ እንዳታስቢኝ። ለምን ተረጋግተሽ ምንም አይነት ማስተባበያዎችን አልፈልግም። አሁን ሂዱታ ምናምን ትይኛለሽ። ደስታ በቃ ሂድ። እንደዚህ አይነት ሰው ነሽ ደስታ ሂድ። ይቅርታ ፕሊስ እባክህን። ሰላም ሰላም፣ ውድና የተከበራችሁ ቤተሰቦቼ እንደምን አላችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እንግዲህ ሰሞኑን አንዳንድ ነገሮች እየተፈጠሩ ነው በአብርሽ ዙሪያ ማለት ነው። እና ያው ምንድነው ደስታ ከሶት ነበረ እና ደግሞ እሱ መከሰሱ ብቻ ሳይሆን የሰማሁት ነገር አለ ማለት አንዳንድ ሰዎችን እንዴት ነው እያስተባበረና እንትን እያማከረ መሆኑን ሰምቻለሁኝ። በምን ምክንያት ነው ይሄ ነገር ብዬ ስጠይቅ አብርሽን ሊያስደበድበው እንደሆነ ሰማሁኝ እና ምንም ደስ የሚል ስሜት አልተሰማኝም ይሄንን በማድረጉ። ምክንያቱም ምንም ቢሆን የልጅ አባት ነው፣ እንዲጎዳ አልፈልግም። በእኔ ዙሪያ ባሉ ሰዎች ስፔሻሊ እንዲጎዳ አልፈልግም። ደስታ ማለት እኔና ደስታ በቅርቡ የተዋወቅን ሰዎች ነን። ስለዚህ በቅርቡ በተዋወቅንበት ቅጽበት እንደዚህ አይነት ነገሮችን እንደዚህ አይነት እርምጃዎችን እንዲወስድ አልፈልግም በአብርሽ ላይ። ምክንያቱም ምንም ቢሆን ክፉና ጥሩ ጊዜያቶችንም አሳልፈናል፣ ደግም መጥፎም ጊዜያቶችን አሳልፈናል እና ደግሞ ከዛም ባሻገር ተጋብተን ልጅ ወልደናል። የልጄን አባት በዚህ ልክ እንዲጎዳው አልፈልግም። ምንም አይነት ነገር እንዲነካው አልፈልግም። ተለያየን ማለት እሱ ላይ ጉዳት እንዲደርስ ፈልጋለሁ ማለት አይደለም። ተለያየን ማለት እኔ ዙሪያ ያሉ ሰዎች እሱን እንዲጎዱት ወይም ደግሞ ተጎድቶ ማየት ፈልጋለሁ ማለት አይደለም። ምክንያቱም በቃ ነገሮች በደንብ ግልጽ ናቸው። እነሱ ያደረጉትን ነገር እነሱ ያጠፉትን ጥፋት እሱ እንዲደግመው ወይም እንዲመልሰው አልፈልግም ደስታ ማለት ነው። ምክንያቱም ዛሬ ነው ይሄ ነገር እየመጣው ከደስታ ጋር ያለኝ ነገር ዛሬ ነው የተፈጠረው። ዛሬ በተፈጠረ ነገር ደግሞ ትላንትና የገነባውትን ትላንትና ብዙ ነገር ያየሁበትን ያለፍኩበትን ነገር እረሳለሁ ማለት አይደለም እና ሊያስደበድበው እንደሆነ ስሰማ በጣም ነው የደበረኝ፣ በጣም ነው የተናደድኩበት። እሱ ዙሪያ ያሉትን ሰዎች ሊጎዳል እንትን ሊል ይችላል፣ ግን ደግሞ እሱን እንዲጎዳው አልፈልግም። እሱ መጥፎ ነገር ደርሶበት ማየት አልፈልግም። የእሱ እንዴት ነው መጎዳትና ውድቀት መነሻ መንስኤ መሆንም አልፈልግም እኔ። ምክንያቱም በዙሪያ ያለው ሰው ደስታ እኔ ዙሪያ ነው ያለው፣ ከኔ ጋር ነው ያለው። ስለዚህ በእኔ ምክንያት አብርሽ ሲጎዳ በእኔ ምክንያት ሲያዝን ወይም ደግሞ እንዴት ነው ማዘን መጎዳት ብቻ ከዛ አልፎ ተደብድቦ ማየት አልፈልግም አሁን እኔ። እና እንደዛ አይነት ነገር ሊያደርግ እንደሆነ ስለሰማሁኝ በጣም ደብሮኝ ነው ዛሬ መጣሁት። ኢቭን በደንብ ራሱ ሰላም አላልኳችሁም፣ ለዛ ይቅርታ። እና ደስታን እዚህ ድረስ ጠርቸዋለሁኝ የቤት ድረስ ላወራው ፈልጌ ማለት ነው። እና እንደዛ ማድረጉ በጣም ነው ያስደበረኝ። ሲቀጥል ደግሞ እውነት ለመናገር እስካሁን ድረስ በደንብ እርግጠኛ የሆንበት ነገር የለም። ዝም ብሎ በጥርጣሬ ወይ ደግሞ በአሉባልታ ወይም ደግሞ የሆነ ዝም ብሎ ፍንጭ ምናምን እየሰማን እንጂ ደስታን ያስደበደበው አብርሃም ስለመሆኑ ምንም የተረጋገጠ መረጃ አልያዝኩኝም እኔም እሱም። ስለዚህ በእንደዚህ አይነት ምንም ባልተጨበጠ መረጃ ምናልባት ጓደኞቹም ሊሆኑ ይችላሉ፣ የአብርሽ ጓደኞች ዙሪያ ያሉ ሰዎች ሊሆኑ ይችላሉ። ምክንያቱም በቃ ብዙ ነገሮችን አይተዋል፣ ብዙ ነገሮችን አድርገዋልና እኔም እንዴት ነው ከነሱ ጋር ያለኝ ነገር ስለሚያውቁት ደስታን ያስደበደቡት እነሱ ሊሆኑ ይችላሉ። እኔ እነሱን እንዴት ነው አክሰፕት ማድረግ ስላልቻልኩኝ ማለት ነው። በብዙ መንገድ እኔን እንትን ሊሉ መጥተዋል፣ ግን ደግሞ እኔ አልተቀበልኳቸውም። ስለዚህ ያ ነገር አናዷቸው ሊሆን ይችላል ደስታን ያስደበደቡት። እነሱ አስደብድበውት ደግሞ ተጠያቂው አብርሽ መሆን አለበት ብዬ አላስብም። ስለዚህ ይሄ ነገር መቆም አለበት እና ላናግረው ይሄ ነገር ትክክል እንዳልሆነና
ድጋሚ እንደዚህ አይነት ነገር እንዳያደርግ ወይም ደግሞ አስበውም ከሆነ እንዲተወው ጭራሽ ደግሞ እንዳያስብ ላስጠነቅቀው ነው ዛሬ እዚህ ድረስ እየጠራሁት ማለት ነው። እንግዲህ ነገሮች በእንደዚህ አይነት መልኩ በመቀየራቸው እኔን አስደብሮኛል። ጥሩ ነገር አይደለም። ምክንያቱም እኔና ደስታ ያለንበት ሁኔታ ጥሩ ነበረ፣ ደስ የሚል ነበረ። ግን ደግሞ ባቀረብኩትና ነገሮችን አክሰብት ባደረግኩበት ልክ መስመሩን እንዲያልፍ አልፈልግም። ማናቸውም ቢሆኑ የሆነ መስመር አላቸው እኔ ላይፍ ውስጥ የሆነ ገደብ አላቸው። ያንን ገደባቸውን ካለፉ ግን እኔም ኮምፕሊትሊ ነው የምቀይረው። አያውቁኝም፣ አላውቃቸውም እና በቃ እንዴት ነው በማያስቡት ልክ ነው እኔ የምቀየረው እነሱ ከተቀየሩ። ስለዚህ እሱም ያንን ነገር ነው አይ ቲንክ እያደረገ ያለውና ዛሬ ላይ ስላቀረብኩት ዛሬ ላይ ነገሮችን አክሰፕት ስላደረግኩትኝ እንደ ሌሎቹ ስላልገፋሁት ወይም ደግሞ ጥሩ ልጅ ነው ምናምን ሲባል ስላየሁኝ ስለቀረብኩትና ነገሮችን ለማየት ስለሞከርኩኝ በዚህ ልክ ግን እንዲዳፈር አልፈቅድለትም እና ያ ልጄን አባት አስደብድቦ ከዛ ደግሞ እኔ እንዴት ከኔ ጋር እንዴት ሰላም ሊሆን እንዳሰበ ራሱ አላቅም እውነት ለመናገር። ምክንያቱም ምንም ቢሆን ጥሩና መጥፎ ጊዜያቶችን አሳልፈናል እንዳልኳችሁና ተደብድቦ እኔ የሱ መደብደብ ምክንያቷ እኔ ሆኜ ከዛ እኔ ከደስታ ጋር ሰላም ሲሆን እኔ እንጃ እንዴት ነው ስታስቡት ራሱ ይሄ ምንም አይመጣውም፣ እውነት አይመጣውም። በጣም ነው የሚያስጠላው የሚደብረው። ከዛ በኋላ እኔ ከሱ ጋር በሰላም እቀጥላለሁ ማለት አይደለም። ከደስታ ጋር አሁን ባለኝ ደስታ ምቀጥል አይመስለኝም። እኔ ያንን ነገር ሪል አስቦት ከሆነ ሁሉንም ነገር እዚሁ ፊት ለፊት ተጠይቀዋለሁኝ እና ያው ነገሮችን እንዴት አድርጎ እንዳሰባቸው አላቅም። ሲቀጥል ደግሞ እርግጠኛ ባልሆነበት ነገር እንዳስደበደበው ምንም እርግጠኛ አይደለም። ምንም ማስረጃ የለውም። የእስር ማዘዣ ወረቀት ይዞለት ነው የመጣው ከሶት ምናምን ማለት ነውና በዚህ ልክ እንዴት ቢያስበው ነው እሱስ? እኔ እርግጠኛ ነኝ እሱ እንደዚህ ሊያደርግ አይችልም። ማለት በማውቀው ልክ እንደዚህ ሊያስደበድብ ምናምን አይችልም። ነገሮችን እሱ ፊት ለፊት ሲጋፈጥ ነው ማውቀው። ማለት ብዙ ጊዜ እዚች ጋር ካያችሁ ደስታ ባለበት አብርሽ መጥቷል እና መደባደብ ከፈለገ ፊት ለፊት ነው እዛው ነው የሚያያዘው እና እንደዚህ አይነት ነገር አያደርግም እና አይ ቲንክ መጥቷል መሰለኝ። ሰላም ደስታ፣ እንዴት ነህ? ሰላም ነው? ምን ነው? ምንም ደህና ነህ? ምን ሆነሽ? አታውቅፊኝም እንዴ? ሰላም ነው? እንዴት ነሽ? ደህና ነኝ። በሰላም ነው? እንደዚህ አንቺ ኮግልሽ የጠራሽው? አዎ በሰላም ነው። ምን ነው ፊትሽ ተቀይሯል? አልተቀየረም። ምን ሆነሻል? ንገሪኝ እንዴ። የተቀየረ መስሎክ ነው? አልተቀየረም እውነት ለመናገር። አይ የሆነ ኮሰራ ያልሽ ይመስላል። አይ ሌላ ጊዜ መጥቼ ማግኘው ፊት አይደለም። እሺ ይሁን በቃ። ማለት የሆነ ነገር ሰምቻለሁኝ ደስታ እና ሰምቻለሁ ብቻ ሳይሆን አይቻለሁ። ሰሞኑን እያደረግከው ያለው ነገር አለ። ምን አጥፈው? ያው ብቻ ሰሞኑን ጥሩ ነገር እያደረግክ አይደለም ደስታ። እንዴ ሩታ ምን ሆነሽ እንደዚህ ብግን ብለሽ? መጀመሪያ እኮ ተቀመጥ ምናምን ይባላል። ገና እንደመጣው በነገር ትመልሽኛለሽ? ኖ እንደዛ አይደለም። ግን አይ አይደለም ደስታ፣ ልክ አይደለህማ። ማለት ሰሞኑን እያደረግከው ነገር አለ። ምን ሆነ ነው? እርግጠኛ ነህ አብርሃም ይሄን ነገር ስላጠፋ እንዳጠፋ እርግጠኛ ነህ? ምን ያህል እርግጠኛ ነህ? ከሰዋል እኮ ሩታ ደብሮሽ ነው? በዛ መደበር አይደለም። እኔ እሱ መጎዳት ምክንያት መሆን አልፈልግም። በዙሪያ ያለው ሰው አንተ አንደኛ ነው። ችግር የለውም። እኔ ቆሜ ነው ማውራት የምፈልገው ካንተ ጋር። ለምን እንዴ ሰው ቤት ሲመጣ እኮ ተቀመጥ ምናምን ይባላል እኮ። ዛሬ ደግሞ በዚህ ልክ ዛሬ ቆመን እንድናወራ ፈለኩ ደስታ። ምንድን ነው? እሺ አውሪ። ጥሩሽ ማለት ምን አይነት ነገር ቢኖር ነው? እንዴት ማለት እንዴት እርግጠኛ ሆነ ነው? እውነት ድፍረት ነው ይሄ። ሩታ ስላደረኩት ደብሮሽ ነው የምር? አንደኛ ነገር እኔ ምንም አላቅም። ምንም ሳላቅ ነው ነገሮችን እያደረክ የነበረው። ገብቶሃል? ሲቀጥል ደግሞ በምን ያህል ልክ ብትዳፈር እኔ እንጃ። ማለቴ ምንም ቢሆን የልጅ አባት ነው። ጥሩና መጥፎ ነገሮችን አብረን አሳልፈናል። እኔ እሱ ታስሮ እኔ ደስተኛ ልሆን አልችልም፣ እውነቱን ስነግርክ። ሲቀጥል ደግሞ በአንድ ጊዜ ምንም እርግጠኛ ባልሆንክበት ነገር
አንተን ያስደበደብከኝ ብለህ የስር ማዘዣ ምናምን የምታመጣለት እንዴት አስበህ ነው? አልገባኝም። ሲቀጥል ደግሞ እሱ ዙሪያ ብዙ ሰዎች አሉ። አብርሃም ደግሞ መደባደብ ከፈለገ ፊት ለፊት ነው። ብዙ ጊዜ ተገጣጥመናል ማለት አይተሃል። እንደዚህ ነው የሚያያዘው ምናምን እና አያስደበድብህም በእርግጠኝነት። እኔ እርግጠኛ ነኝ እሱ ስላለማድረጉ። ሩታ ይህንን ነገር እኮ ያደረኩት እኮ መች ማለት ከሚያደርገው ነገር ማለት ብዙ ጊዜ ሲያስፈራራኝ የሆነ ነገር ሲለኝ ዝም ብያለሁ አለ አንቺ ብዬ አይ ነው ግን የከፋ ነገር እኮ አላደረኩኝም። ሊያስፈራራክ ሊያስጠነቅቅህ ምናምን ይችላል። ነገር ግን ፊት ለፊት ነው ብዙ ነገሮችን እኔ ሲያደርግ ማየው ማለት ፊት ለፊት ስለ ጭራሽ እንዲህ በሰው ምናምን አያስደበድብም። የሆነ ነገር ማድረግ ከፈለገ ፊት ለፊት ነው እና ይሄንን ነገር ደግሞ አንተም አይ ቲንክ የምትገነዘበው ይመስለኛል ብዙ ጊዜ በተደጋጋሚ ምናምን ባሳየክ ነገር እና አንተ በጣም እርግጠኛ ሆነ አንተ ነህ እንደዚህ ያስደረከኝ ስለዚህ ይሄንን ነገር ምናምን ብለህ ጭራሽ የስር ማዘዣ ይዘለት ነው የመጣው። ታይ ሌላ ጊዜ ከሚያደርገኝ አንፃር እኮ ነው እንዴ። ደግሞ እኮ የከፋ ነገር እኮ አላደረኩትም አይደል እንዴ። ክፉ ሰው ብሆን እኮ እኔ እስር ቤት ምንም አስቀምጠው ነበር አይደል እንዴ። ዝም ብሎ እንዲጠነቀቅ ፈልጌ እኮ ነው። ከዚህ በኋላ እንዳይደርስብኝ ፈልጌ እኮ ነው። በዚህ ልክ ይደብርሻል? ይኸውልህ ሩታዬ በቃ ስታስመስይ ነበር ማለት ነው። ስለምን ማስመሰል ነው የምታወራው? ደስታ አልገባኝም። እንዴ በዚህ ልክ ይሰማሻል ብዬ አላሰብኩም። ለነገሩ የልጅሽ አባት ነው በእርግጥ እኮ ብዙ ነገር አሳልፋችኋል ምናምን። አዎ እንደዛ አይነት ነገር አሳልፌ ደግሞ የታሰሩ ምክንያት እኔ መሆን አልፈልግም። ሲቀጥል ደግሞ እሱ ታስሮ ያሳሰርከው ደግሞ አንተ ነህ። አንተ ደግሞ እኔ ዙሪያ ነው ያለኸው ማለት የኔ ጓደኛ ነህ ምናምን። እንዴት ደስተኛ እንደሆን ትጠብቃለህ ስታስበው? አይ ደስተኛም እንደማትሆኚ አውቃለሁ ማለት ብዙ ነገር እኮ ላንቺ ብዬ ነው ዝም ያልኩት። ይደብርሻል በማለት ነው። እሺ ለኔ ብለህም ቢሆን ምን አለ መሰለህ አትሊስት ልትነግረኝ ይገባል። ምንም የማውቀው ታሪክ የለም እኮ ይሄ ነገር ሲፈጠር አይደል? አይ ነው ማለት ዙሪያውን ያሉ ሰዎች ልትከስ ወይም ደግሞ እንደዛ ያደረጉህን ሰዎች ልታሳስር ምናምን ትችላለህ። እሱ ግን ይሄን ነገር ስለማድረጉ ምንም ያህል እርግጠኛ አይደለም። ሲቀጥል ደግሞ እሱ በቦታው ሳይገኝ የደበደቡህና የመቱክ ሰዎች እነሱን ሳትጠይቃቸው ቀጥታ ሄደህ እሱ ጋር ነው የስር ማዘዣው ምናምን ይዘህ ሄድከው። እሱ ጋር ለምን እንዲደርሱ ይችላሉ ታዲያ? በምክንያት እኔ ጋር መተው እንደዛ ላይ ያደርጉ? ይኸውልህ ምክንያቱ ሌላ ነገር ሊሆን ይችላል። ነገር ግን ተነስቶ ያደርጉ ይችላሉ ሩታ አይታወቅም። እኔ ይኸውልህ እነሱን እንዴት ነው አክሰፕት ላደርጋቸው አልቻልኩም በአንዳንድ ነገሮች። ስለዚህ በዛ ነገር ተናደው አንተን ገሌ ሊያርቁ ፈልገው ሊያደርጉት ይችላሉ። ይሄንን ማሰብ ነበረብህ። ገባ? ቶሎ ብለህ እሱን ወደ ማሳሰርና ፎከስ ያደረግከው እሱ ላይ ነው። ለምን ሩታዬ ማመን ከብዶሽ ነው እንጂ እኮ ምን ያገኘሁት መረጃ ስላለ ነው አይደል እንዴ? ያገኘው መረጃ ምን አለ? ምንም እኮ ያገኘው መረጃ ስላገኘ ነው ይሄንን ነገር ያደረኩት። ግን ደግሞ እንደዛ መሆኑ አንቺ ይደብርሻል በማለት አጠገቤ እንዳይደርስ ስለፈለኩኝ ነው እንጂ ይሄንን ነገር ዘልቄ መሄድ አቅቶኝ አይደለም፣ ወይም እዛው እንዳስደበደበኝ የሆነ ነገር ማድረግ አቅቶኝ አይደለም። ገብቶሻል? ስፈራው የነበረው ነገር ይሄው ደረሰ። ይኸውልህ ደስታ አንተ እሱ እንደዛ ስላደረገ አንተ ደግሞ ያንን ነገር ማድረግ ትክክል ነው ማለት አይደለም። ገባ? በቃ እኔ እኮ ብዙ ነገር ችያለሁ አይደል እንዴ? ይሄ ትንሽ ነገር ማለት አጠገቤ እንዳይደርስ ማለት ለደህንነቴ ብዬ ላደረኩት ነገር በዚህ ልክ እንዴት ኖ እኔ ደግሞ እንደዚህ ስታደርግ እኔ ምንም ደስተኛ ሊያደርገኝ አይችልም። እኔን ደስተኛ እንዲያደርገኝ አትጠብቅ። ገብቶሃል አይደል? ማለት በደንብ ግልጽ ነው ነገሮች፣ በደንብ ሁኔታዎች በደንብ ትረዳቸዋለህ ብዬ አስባለሁኝ። በቃ ምክንያት መሆን አልፈልግም ከናካቴው። ሲቀጥል ደግሞ የልጅ አባት ተጎድቶ ማየት አልፈልግም። ለምን እውነቱን አልነግረም? ገባህ አይደል? አዎ አጠፋው አይደል? ማጥፋት ብቻ ሳይሆን ኢቨን እኔ ማወቅ ነበረብኝ። የኔ ነገር አይታይሽም? በቃ አይደል? አልታየኝም አይደለም ያደረከው ነገር እኮ እሱ ጋር መሆኑ ምናምን እንዴት እንዳሰብከው አላውቅም። እሱ እኮ እዛ ቦታ አልነበረም አንተ ስትደበደብ አይደል? ለምን የደበደቡህን ሰዎች አላስካቸውም? ለምን የደበደቡህን ሰዎች ላይ አላመለከትክም? ምን አሉክ እነሱ? ማለት መቼም ማስፈራተውህ አይደለም። ይሄን ነገር ብታረግ ወዮልህ ምናምን አለሉህም አይደል? በእርግጠኝነት አብርሃምን እንደዚህ ለማድረግ ካንቺ ድርቅ ነበር እየነገሩኝ ነበር። አይ ነው አብርሃምን እንደዚህ ለማድረግ ካሰብክ እነሱ ደግሞ በምንም ታሪክ ሊያውቁት አይችሉም። ገብቶሃል አይደል? ሄደህ እነሱን መጠየቅ፣ እነሱን ማስጠየቅ ወይም ደግሞ መክሰስ ያለብክ እነሱ ሆነው እያሉ ሲቀጥል ደግሞ እሱ እንደዛ አይነት ነገር አድርጎ ቢሆን እንኳን እነሱ መናገር ይችላሉ። እነሱን ብትከሳቸው፣ እነሱን ብትጠይቃቸው፣ ብታሳስራቸው የላከን ይሄ ሰው ነው ብለው ሊያጋልጡልህ ሁላ ይችሉ ነበረ። ግን ምንም እርግጠኛ
ባልሆንክበት ነገር የመስሪያ ምንድነው የመጥሪያ እንዴት ነው የማዘዣ የእስር ማዘዣ መጥሪያ ወረቀት ይዘህለት መሄድ የምር ፌር አይደለም። ታንቺ ምን እኔ እኮ ትክክለኛው ነገር እኮ ነው የነገርኩት። እኔ ላንቺ ብዬ ሁሉ ነገር እያደረኩት እንደዚህ አይነት እንትን ውስጥ የሚገባውት እኮ ላንቺ ብዬ ነው አይደል እንጂ እኮ እኔ የተከበርኩ ሰው ነኝ ሲጀምር። ደስታ እንዴት አንቺ ከነሱ ተደረበሽ እንደዚህ አይነት ነገር? እኔ አልተደረብኩኝም ሲጀመር እነዚህ በነገር ትክክለኛው ነገር ነው የነገርኩት። ደስታ ምንም የተደረብኩት ነገር የለም። ነገሮች ትክክልና አግባብ ስላልሆኑ ነው ይሄንን ነገር እየጠየቅኩ ወይም እየነገርኩ ያለሁት። ገብቶሃል አይደል? አሁን አንተ ስታስበው ትክክል ነው የምር ማለት በኖርማል አስተሳሰብ አስበው ትክክል ነው ይሄ ነገር አይደለም እኮ። ታግሻለሁ አይደል? ስላልቻልኩ ነው በቃ እዛ ጋር የሚደረገው ነገር ስላልቻልኩኝ ነው ወደ ክስ ሄድ እንትን ያልኩት። እሺ ወደ ጀመር ደግሞ ገፍቻ አልኩም አይደል እንዴ? ላስተነቅቀው ፈልጌ ነው ይሄን ነገር ያደረኩት። ኬዙ ትክክል አይደለም እኮ ምክንያቱ ትክክል አይደለም። ማስፈራሪያ ወይም ዛቻ አድርሶብኛል ብለህ ልትል ትችላለህ፣ ግን ደግሞ አስደብድቦኛል ብለህ በእርግጠኝነት እሱን ለማሳሰብ እንደዛ ማድረግ ትክክል አይደለም። ደስታ ይቀጣሽ የልጅሽን አባት እንደዚህ ስላደረኩኝ በጣም ይቅርታ። ግን አንድም ቀን እንደዚህ ትይኛለሽ ብዬ አስቤ አላውቅም። ምክንያቱም መስዋዕትነት ምናምን አይታይሽም እንዴ? የምትከፍልልኝ መስዋዕትነት አልታየኝም ማለት አይደለም። ነገር ግን እኔ እናንተ ስንቀራረብ እኔ እናንተ ጥሩ ጊዜ ስናሳልፍና እንዴት ነው ቆንጆ ነገር ሲኖረን የኔ ነገር አልፈ ሌሎች ሰዎችን በእኔ ምክንያት መጉዳት ትችላለህ ማለት አይደለም። ኢቭን ደግሞ የልጄን አባት ብዙ ነገር እኮ ሲያደርገኝ በፊት ለፊትሽ እያየሽ ነው አይደል? ብዙ ንቀቶችን እያሳየኝ እያየሽ ነው አይደል ሩታ? ያንንም ደግሞ የልጅ አባት ብዬ ነው ዝም ያልኩት እንጂ ሌላ ነገር እንደ ወንድ ልጅ እኮ የሆነ ነገር ማድረግ አቅቶኝ አይደለም አይደል? ገብቶሻል? ደስታ ኬዙ ትክክል አይደለም። ቀስ ብዬ ነገሮችን እንትን ብዬ አንድ ነገር ባድረግ እንዴት በዚህ ልክ ይደብርሻል? ምክንያቱ ልክ ስላልሆንኩ ነው። ትክክል አይደለም። በቃ ምክንያቱ ትክክል አይደለም። ያው እንደምታፈቅ ማለት እንደምትወጁ የልጅሽ አባት እንደሆነ አውቃለሁ። ይደብርሻል በእርግጥ እንደዚህ ማድረጊ ግን የኔ ነገር በቃ አይታይሽም ማለት ነው። ደስታ እንደዛ እያልኩኝ አይደለም። ብሽሽቅ ነው ያልሽው ከኔ ጋር ማለት ነው። እንዴ ነው ምንድነው እያልከኝ ያለው? አልገባኝም። ደስታ የምን ብሽሽቅ ትናገሪኛለሽ ብዬ አልገመትኩም ማለት መስመርን ካለ እኔ ደስተኛው ነኝ። በቃ መስመርን ካለ ደስተኛው ነኝ። እንግዳ ደስታ ሰማይ ጭራሽ እንደዚህ ትክክል ነገር ካላደረግ ትክክል ነው ብዬ ልደግፍ እንዳጠብቅ የምሬን ነው። ነገሮችን አክሰፕት ስላደረኩ ስለተቀበልኩ ወይም ደግሞ የሆነ ነገሮችን አብረን ስላሳለፍን የሆነ መስመር አልፈ የሆነ እርምጃ መራመድ ትችላለህ ማለት አይደለም እንዴ። በጣም በቅርብ ጊዜ እኮ ነው የተዋወቅ ነው ሲጀመር አይደል? ምንም አላረኩኝም እኮ አላስፈረድኩበት አይደል እንዴ በዚህ ልክ ይኸውልህ ምክንያቶችና ወይም ደግሞ ሰበቦች ሊበዙ ይችላሉ። በዚህ ሰዓት አልተፈረደበትም አይደል? ምንም በቃ አሁን እኔ ውስጤ ላይ አላስደበደበህም አይደል? ደስታ አላስደበደበህም አይደል? ሊፈረደበትም አይገባም። ማን ሊያስደበድበኝ ይችላል? ቤተሰቦቼ ማን ናቸው ሊያስደበድብ? ማን ጓደኞቼ ናቸው? ማን ናቸው? በጣም ብዙ ጠላቶች አሉ እኮ አልገባህም እንጂ ጠላት የለብኝም ሩታ፣ ተሳስተሻል። ይኸውልህ ምናልባት አንተ ካልታየክ ሰሞኑን አብሮኝ የነበረ ሰው አለ ምናምን እያልክ ነበረ። ጆን አንተን ያውቃል፣ ጆሲ አንተን ያውቃል አይደል? ስለዚህ እሱ አንድ ጠላት ሊሆን ይችላል፣ አላውቅም። ሲቀጥል ደግሞ ከኔ አጠገብ እንድትርቅ ከሱ አጠገብ እንድትርቅ እንፈልጋለን ያሉክ ሰዎች ራሱ ጠላትክ ሊሆን ይችላሉ፣ አይታወቅም። ነገሮችን በጥልቀትና ጊዜ ውስጥ ልትገነዘበው ወይም ልታዩ ይገባ ነበር። ከአንዳንድ ወደ እንደዚህ አይነት እርምጃ መራመድ አልነበረብህም። ቀጥታ እኮ የተደበደቡ ቀን ማድረግ ይችላሉ። ይሄን መጥሪያ ምናምን መምጣት ይችላል እኮ። የደበደቡኝ ሰዎች እንደውም በጣም ቆንጆ ማስረጃ የሆነ ነበረ። ብዙ ምልክቶች ይኖሩሃል፣ ኢቭን የቪዲዮ ማስረጃዎች ይኖሩሃል። እንዴ ይኸው ለደስታ ለምንድን ነው እንደዚህ የምታደርጉት? አንተ ፈቃደኛ ሁን፣ አንተ ደስተኛ ሁን አትሁን አላውቅም እንጂ ይህን ነገር ሲፈጠር የሆነ ነገር ላገዝህ እችል ነበረ። እኔም እኮ የደበደቡን ሰዎች አግኝቼ እኮ ለምንድን ነው እንደዚህ ያደረጋችሁት? ማን መብት ሰጥቷችሁ ነው ብዬ ስላንተ ተከራክሬያለሁ። ቆሜ ገብቶሃል አይደል? ፌስ ቱ ፌስ ያደረጉት ሰዎች ጋር ሄደህ ነው እንጂ የምትጠይቀው። እንዴት በማታውቀው ነገር አብርሃምን ሄደህ እንዴት ትጠይቀዋለህ? ማንም ዱርዬ ጋር ማውራት ስላልፈለኩ ነው ማለት አለቃቸውን ማግኘት ስለፈለኩ ነው ያንን ነገር ያደረኩት
ያው እሱ ትእዛዝ ሊሰጣቸው የሚችለው ብዬ ስላሰብኩኝ እኮ ትእዛዝም ሰጣቸው ትእዛዝም አልሰጣቸው። ነገር ግን ከነሱ አፍ ከነሱ አንደበት በአንቺ ምክንያት ነው ይኸውልሽ፣ ከነዚህ ሰዎች ጋር ልገናኝም የሆነ ልተያይም ምናምን የቻልኩበት ገብቶሻል። እኔ ለራሴም ለቤተሰቤም ክብር ያለኝ ሰው ሁሉም ነገር ትቼ በልጅሽ አባት ስለመጣው ምናምን ነገር ስላደረኩት አዝነሽብኝ ነው? የምር ትወጂዋለሽ ነው? እስካሁን እንደዚህ እያደረግሽ እስካሁን ትወጂዋለሽ? ፍቅሯለሽ ማለት ነው? ደስታ ደህና ነው? ደህና ማይሆንሽ አንቺ ነሽ ሩታ። ደህና ትመስላለሽ። አይ ሩታዬ፣ እኔ ከነ ልጅሽ ተቀብዬ የምኖርበት ቦታ ይዤሽ ቁስልሽን ላድን ስላልኩሽ ነው እንደዚህ የምትይኝ። ቢገባሽ እኮ ለአንቺ ጥሩ ነገር እኮ ነው ያደረኩት ያሉት። ደስታ ያደረከው ነገር መጥፎ ነው እያልኩ አይደለም። የሰራው ነገር ትክክል ነው ግን አይደለም ማለት አይኖ ብዙ ነገሮችን አክሰፕት አድርገኝ ተቀብለህ ምናምን ለኔ ብዙ ነገሮችን ልታረግ ትችላለህ። ግን ደግሞ ያን ነገር ስታረግ የሆነ መስመር ማለፍ ትችላለህ ማለት አይደለም እንዴ። ምንም ቢሆን ልጅ አባት ነው። አዎ ልጅ አባት ነው። እንዲጎዳ ምናምን አዝኖ ወይም ደግሞ በአንተ ምክንያት ታስሮ እንዳይ አልፈልግም። ሲቀጥል ደግሞ ይኸውልህ ደስታ ሩታ አላሳሰርኩትም እኮ ማይሆን ነገር እያሰብክ እንደሆነም ዘምቻለሁ፣ እንደርሼበታለሁ። በጣም ከቅርብ ሰዎች ነገሮች ደግሞ ደስታ ብርሽ ልታስደብድበው እንደሆነ ሰምቻለሁ። እኔ እንደዚህ አይነት አይምሮ ያለኝ ይመስልሻል ሩታ? እንደዚህ አይነት የወረደ አይምሮ ያለኝ ይመስልሻል እንዴ? ማድረግ ብችል እኮ ያን ያደርገው ነበር አይደል እንዴ? ማለት የሆነ የልብ አላውቅም፣ የሆነ የልብ እስክታገኝ ሊሆን ይችላል። ይሄንን ነገር ካደረገ እንዴ ልብ አለኝ አይደል? ወንድ ልጅ አይደል እንዴ? እኔ እሱን አላውቅም። ገባ? ዛሬ ይሄንን ነገር ካደረግክ ነገ ደግሞ ያንን ነገር ለማድረግ ምንም የሚያግድህ ነገር አይኖርም። በእርግጠኝነት ታድርጓለህ። እንዴት ላደርግ ይችላል? አሁንም እንኳን አላደረኩትም አልኩሽ አይደል እንዴ? ለማስፈራራት ነው እንጂ መች አደረኩት እንዴ? አለ አይደል እንዴ? መች አስፈረድኩበት? መች ፕሮሰሱ የውስጤን ታውቂያለሽ? ስላልነገርኩሽ ይቅርታ። በቃ እኔ ድጋሚ እንዳያደርገው ኖ መንገዱን ጀምረኸዋል እኮ መጥሪያ ይዘህለት እኮ ነው የሄድከው እንዴ? ከዚህ በላይ ምን ልታደርግ ነው? አልገባኝ። ከዚህ በላይ ምን ልታደርግ ነው? ቆይ በሚያደርጋቸው ነገሮች እሱም ሆነ ጓደኞቹ አጠገቤ እንዳይደርሱ ስለፈለጉ እሱም ሆነ ጓደኞቹ ነው የደበደቡ፣ ጓደኞቹ ነው የጎዱ፣ ጓደኞቹ ነው መጠየቅ ያለብህ እንጂ እሱ አላጠፋው። ጓደኞቹ ባጠፉት ነገር እሱ ተጠያቂ የሚሆንበት ምንድን ነው እንዴ? ማንም ዱርዬ መጥቶ ከደበደበ እሱ ነው ማለት ነው ወይ? ከዱርዬ ጋር ነው የሚለው ማለት ነው። ጓደኞቹ ናቸው እኮ አይደል? ደስታ የማይሆን ነገር አትናገር። በቃ አይ በዚህ ልክ ነው የምታስብኝ ማለት ነው ሩታ? ይኸውልህ እንዴት እኔ እሱን ለማስደብደብ ምናምን ክብር ያለኝ ሰው ነኝ እኮ ለራሴ አይደል? አልገባኝም። ደስታ ማለት እንዴት ላስደብደብ? እንደዚህ አይነት አይምሮ ያለኝ ይመስልሻል? እንደዚህ አይነት አይምሮ እኔ አላቅም። ልታደርገው ትችላለህ። አሁን ባሳየኸኝ ነገር፣ አሁን ባደረግከው ነገር ምንም እኔ አላቅም እኮ እንዴ። ምንም ቢሆን የልጅ አባት ነው አይደለ? ስለዚህ እኔ ሳላቅ ስታሳስረው፣ እኔ ሳላቅ ስትከሰው፣ እኔ ሳላቅ መጥሪያ ይዘለት ስትሄድ ስንትና ስንት ፕሮሰሶችን ስታልፍ እኔ ምንም አላቅ። ስለዚህ ነገ እንደማታስደበድበው በምን እርግጠኛ ነኝ? እሱ ተደብድቦ እኔ ማየት ደስ የሚለኝ ይመስላል? ያው ምክንያቷ እኔ ሆኜ የተደበደበው በእኔ ምክንያት ሆኖ ደስተኛ መሆን ይመስላል? አልሆንም። ለምን እውነቱን አልነግርህም? ምንም በቃ አጠፋሁም አልከኝ አላጠፋሁም አልከኝ እስከዛ በቃ እኔ እንጃ። ጥሩ ነገሮችን አሳልፈናል፣ ደስ የሚል ጊዜያቶችን አሳልፈናል። ነገር ግን ይሄንን መስመር እያለፍክና እንደዚህ አይነት ድፍረቶችን የምታመጣ ከሆነ እውነቱን ልንገርህ፣ ትናንትና ይሄን ነገር አደረክ አይደለ? ነገ ደግሞ እኔን የሆነ ነገር ከማለት ወደ ኋላ አትልም። ስለዚህ እስከዛሬ ስለነበረ ነገር አመሰግናለሁ። እዚህ ጋር ቢበቃንና ብንጨርስ ይሻለኛል። እኔ ሩታ ደስታ እኔ ሂድልኛል። እሺ ይቅርታ ሩታ ደስታ ይቅርታ አድርግልኝ። የሁሉ መስዋዕትነት እኮ የምከፍለው ለአንቺ እኮ ነው አይደል? ነበረ ግን አሁን ማይሆኑ መስመሮችን እያለፍክ ነው ደስታ። ሩታ በዚህ ልክ እንዳታስብኝ። ለምን ተረጋግተሽ ምንም አይነት ማስተባበያዎችን አልፈልግም። አሁን ሂድ ጣም ምናምን ትይኛለሽ ደስታ። በቃ ሂድ። እንደዚህ አይነት ሰው ነሽ ሩታ። ደስታ ሂድ። ይቅርታ ፕሊስ እባክህን። የምሬ ነው። በቃ ሂድ። ጨርሰናል። እውነት ጨርሰናል። እስከዛሬ ስለነበረ ነገር አመሰግናለሁ። ተረጋግተሽ አስቢ ሩታ። ተረጋጋው። እኔም ተረጋግቼ ያስቤበት ነው የጠራውክ። ልቀቀኝ ደስታ። እውነት ተረጋግተሽ አስቢ። ይቅርታ ና ሩታ። እኔ እባክህ ለአንቺ መስዋዕትነት ስለከፈልኩ በማንም ወንበዴ። እሺ አሁን በቃ ሂድልኝ። እኔ ጀምር የተሳሳተ በቃ ሂድልኝ። እሺ ደስታ በእናትህ ሂድልኝ። አታስጨንቀኝ። እውነት ሂድ ሩታዬ። ደስታ ሂድ እባክህ። ለምን ጊዜ ታባክናለህ? ለምን አትሄድም? ምንም ሌላ ነገር ውስጥ አልከተትኩህም። ደስታ አላሳዝንሽም ወይ? ምን ሆነ ነው ደስታ? ጨረስን እኮ ደህና ሁን።